ዳግም ትንሣኤ ምንድነው? ለምን ይባላል? መቼ ነው የሚከበረው? አንደኛ ዳግም ትንሣኤ የሚከበረው ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳበት የትንሣኤ ዕለት እሁድ ቀጥሎ ያለው እሁድ ነው። ለምን ዳግም ትንሣኤ ተባለ ስንል ክርስቶስ ልክ እንደተነሳ ለሐዋርያቱ እንደገና ስለተገለጸላቸው። በማን ምክንያት ተገለጸላቸው? በዲዲሞስ ቶማስ አማካኝነት ተገለጠላቸው። ለምን በቶማስ አማካኝነት? ታሪኩ በዮሐንስ ወንጌል ምዕራፍ 20 ላይ ይገኛል። ቁጥር 24 ላይ በዝግ ቤት ለደቀ መዛሙርቱ ጌታ በተገለጸላቸው ጊዜ ዲዲሞስ የተባለው ቶማስ አልነበረም ይላል። ዲዲሞስ ስላልነበረ ጌታን አየነው ተነሳ ባሉት ጊዜ ጥርጥር ገብቶታል። እኔ አላምንም፣ የተቸነከረውን የችንካሩን ምልክት የተወጋውን የጎኑን እነሆ በጣቴ ዳብሼ ካላየው በስተቀር አላምንም ያለ በዛ ሰዓት የተጠራጠረ የናፈቀ ዲዲሞስ ቶማስ ነበር። ምክንያት አለው። አንደኛው ምክንያት ሰዱቃዊ ነው። ሰዱቃውያን ትንሣኤ ሙታን የለም ብለው ስለሚያምኑ ከዛ ስለመጣ ቶማስ ይሄ ጉዞ አስሮ ይዞታል። አንዳንዶች የቀደመ ታሪካችሁ ወይም የቀደመ በተለይ በጎሳ ወይ በቀበሌ ወይ ባንዳንድ በዘር አስባችሁ ከክርስቶስ ፍቅር ከእግዚአብሔር እምነት የምትወጡ ሰዎች ካላችሁ ጥንቃቄ አድርጉ። ቶማስ ዲዲሞስ ሰዱቃዊነቱ ይዞት ነበር። እሱን እንዳለን ተውና ሌላው ግን እኔም ሐዋርያ ነኝ ደግሞ የራስ ስሜት አለች አንዳንዴ ራሳችን የምናይበትና ዲዲሞስ ቶማስ እኔም ከሐዋርያት እኩል ነኝ፣ እነሱ አየን እያሉ ሲያስተምሩ እኔ ደግሞ አዩት እያሉ ላስተምር ነው፣ ስለዚህ ማየት አለብኝ የሚል ምክንያት ያዘ። በሳምንቱ ኢየሱስ ክርስቶስ በዝግ ቤት እንዳሉ እንደገና መጣና ሰላም ለሁላችሁ ይሁን አላቸው። የዛን ጊዜ ቶማስ ነበር። ቶማስንም ቶማስ ዲዲሞስ ና ጣትን አምጣ፣ በጃግባው ጎኔንም ንካ፣ ያመንክ እንጂ ያላመንክ አትሁን፣ ወኢትኩን ናፋቄ አላ እመን። ቶማስ መናፍቅ አትሁን፣ አትጠራጠር፣ እመን እንጂ አለው። ና ዳብሰኝ ቢለው ቶማስም መጣ። የተቸነከረውን እጁን ቢነካ ጎኑን ቢነካ ወዲያውኑ እጅግ ስለተቃጠለ ጮሆ እንዲህ የሚል ቃል ተናገረ ይላል፣ እግዚእየ ወአምላክየ አለ። የቶማስ ጩኸት ምንድነው? እግዚእየ ወአምላክየ በአማርኛው ጌታዬ አምላኬ ብሎ ጮኸ። ልብ በሉ። በመጀመሪያ ቶማስ በሰዱቃዊነቱ ወይም በራሱ የግል ስሜት የተነሳ አላምንም ያለው በዝግ ቤት መጥቶ ክርስቶስ ልክ በዝግ መቃብር እንደተነሳ በዝግ ቤት መጥቶ ና ዳብሰ ሲለው ኢትኩን ናፋቂ አላ እመን። መናፍቃቱን አትጠራጠር። መናፍቅነት መጠራጠር ነው፣ አለማመን ነው። ክርስቶስ አምላክ እንደሆነ ያለማመን ነው። ወይም ደግሞ በሌሎች ነገሮች ሁሉ ጥርጥር በጭንቅላት ውስጥ ወይም በልቡና ውስጥ ማስገባት ነው። ኢትኩን ናፋቂ አላ እመን። ቶማስ መጣ፣ ዳሰሰው። የዛን ጊዜ ምን ብሎ ነው የጮኸው? ጌታዬ አምላኬ። ልብ በሉ፣ ሁለት ጩኸት ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ እዩ። ጌታዬ አምላኬ። ጌታዬ አለ መዳበሱን ሲያይ፣ አምላኬ ብሎ ጮኸ። ቢያቃጥለው በተዋህዶ አምላካችን እኛን ለማዳን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ የነሳው ማን ነው? እግዚአብሔር ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቃል በመጀመሪያ ነበር ይልና ቃል በእግዚአብሔር ዘንድ ነበር ይልና ቃል እግዚአብሔር ነው ይላል። ቁጥር 14 ላይ ምን ይላል? ያ ቃል ስጋ ሆነ። ያ ቃል እግዚአብሔር ያልኩት አለ ዮሐንስ። ያ እግዚአብሔር ያልኩት ቃል ምን ሆነ? ስጋ ሆነ። ከድንግል ማርያም ሆነ። ስጋ ሆነ ማለት ደግሞ ተወለደ፣ በእኛም አደረ። ተመልከቱ፣ ስጋ ሆነ። ስለዚህ ቃልማ እግዚአብሔር ምን ሆነ? ሰው ሆነ። ጌታዬ አምላኬ ብሎ ጮኸ። ያ ሰው የሆነው አምላክ የተዋህደው ስጋ ከሞት ይዞት ስለተነሳ ዳበሰው። አንዳንዶቹ ስጋ ያልተነሳ ይመስላችሁ፣ ዳሰሰው። ስለዚህ እያዩት አረገ የተባለውም በዛው በተዋህደው ስጋ ነው። ጌታዬ አምላኬ አለ። ጌታ ብቻ ብሎ የሚቆሙ ሰዎች አሉ። ኢትኩን ናፋቂ አምላክ ነው።
አላ እመን እንጂ ኢየሱስ ሰማይን የዘረጋው እግዚአብሔር እንደሆነ ምድርን የመሰረተው እግዚአብሔር እንደሆነ እመኑ። ይሄን አምነን ነው ልንድን የምንችለው። ሮሜ 9:5 ላይ ጳውሎስ ሐዋርያ ብርሃነ ዓለም ምን ይላል? በረከቱ ይደርብንና ክርስቶስ በሥጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። በሥጋ መጣ ግን ምንድነው? ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ኢሳይያስ 9:6 ይላል ሕፃን ተሰጠን ወንድ ልጅ ተወለደልን፣ ስሙም ድንቅ መካር ኃያል አምላክ። ሕፃን ተሰጠን ወንድ ልጅ ተወለደልን ግን ማን ነው? ድንቅ መካር ኃያል አምላክ። ቶማስ ዲድሞስ ዳሰሰው ኢየሱስ ክርስቶስን። ወዲያው ግን ምን ብሎ ነው የጮኸው? ጌታዬ አምላኬ። ኢየሱስ ጌታ፣ ኢየሱስ የጌቶች ጌታ፣ ኢየሱስ ንጉሥ፣ ኢየሱስ የነገሥታት ንጉሥ፣ ኢየሱስ አምላክ፣ ኢየሱስ የአማልክት አምላክ። ይህ ተዋህዶ እምነታችን፣ ይህ የኦርቶዶክስ እምነት፣ ይህ የቀጥተኛው እምነት ትምህርት ነው። ቶማስ ይተኩና ፋቂ አላመን። ቶማስ አትጠራጠር እመን። ጌታ አምላኬ ብሎ ጮኸ፣ አመነ። ጌታዬም አምላኬ ነው። ኢየሱስ ጌታ ነው፣ ኢየሱስ አምላክ ነው። ጌታ ላይ ብቻ ቆመህ እንደ ቶማስ በዛ ዘመን እንደነበረው በዛች ደቂቃ እንደነበረው ቶማስ አትሁን። እንዳመነው ቶማስ፣ ሐዋርያ እንደሆነው ቶማስ፣ እንደጸደቀው ቶማስ፣ እንደ ታላቁ ቶማስ። አዎ ጌታዬ አምላኬ የድንግል ልጅ አምላክ ነው። ያ ቅድመ ዓለም ከአብ የተወለደው ኢየሱስ ወልድ እሱ እግዚአብሔር ነው። ዳግም ትንሣኤ በእያንዳንዳችን ልቡና ክርስቶስ ትንሣኤውን ያብራልን። አሜን። ሰላም ለኩልክሙ። አላችሁበት በዓለም ሁሉ ያላችሁት ሁሉ ሰላም በቤታችሁ ይግባ። አሜን።